እንዲሁም በዚሁ አካባቢ ዘንዘል በተባለ አካባቢ በተደረገ ከፍተኛ ውጊያ የአገዛዙ ጦር ይህን ያክል ጉዳት የደረሰበት ቢሆንም ከተለያየ ቦታ በተለይ ከፓዊ አካባቢ የተጨማሪ ኃይል አምጥቶ እነዚህን ሁለት ቦታዎች ለመቆጣጠር ያደረገው ጥረት ከፍተኛ ጉዳት ደርሶበት እንደገና መመለሱንና አሁንም ውጊያው እየተካሄደ እንደሆነና የፋኖ ኃይሎች ግን የልባቸውን ሰርተው ቦታውን መቆጣጠር መቻላቸውን አስታውቀዋል። ከፓዊ ተጨማሪ ኃይል አምጥቶ እነዚህን አካባቢዎች የታፈኑ አካባቢዎችን ለማስለቀቅ አሁንም ጥረት እያደረገ ቢሆንም የከባድ መሳሪያዎችን በመተኮስ በአካባቢ በደረሰ ሰብል ላይ ከፍተኛ ጉዳት እንዳደረሰና የፋኖ ኃይሎች ግን ይህን ሁሉ ተቋቁመው በተለይ ዘንዘል የተባለችውን ከተማ በመቆጣጠር እየገሰገሱ እንደሆነ የአገዛዙ ጦር ደግሞ ከፍተኛ ክሳራ ደርሶበት እነዚህን ወታደራዊ መኮንኖችን ጨምሮ የቆሰሉ ሌሎችን በሄሊኮፕተር ወደ ባህር ዳር ይዟቸው እንደሄደ በተለይ በዚህ አካባቢ የምዕራብ እዝ 92ኛ ክፍለ ጦርና የ22ኛ ክፍለ ጦሮች በጋራ ነበር ለማጥቃት እንቅስቃሴ ያደረጉት። ነገር ግን ሳይችሉ ቀርተው ልክ በእነሱ ተመጣጣኝ ቁጥር ያለው የፋኖ ኃይል ሁለት ክፍለ ጦር የፋኖ ኃይሎች ተሰልፈው የመልሶ ማጥቃት በማድረግ ትልቅ ድል መጎናጸፋቸውን ነው መረጃዎች እያመላከቱ የሚገኙት። እንዲሁም ከሸዋሮቢት አቅራቢያ ቆቦ በተባለ ቀበሌ ላይ በተደረገ ከባድ ውጊያ የነበረውን የአገዛዙን ጦር በርካታ ኃይል መደምሰስ መቻሉንና ቆቦ ቀበሌና የምትባለውን አሁንም በፋኖ ኃይሎች ቁጥጥር ስር መሆኗን ለማወቅ ተችሏል። በሌላ አቅጣጫ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር 7-7 ክፍለ ጦር በኤፍራታና ግድም ወረዳና ካናኮርማ ቀበሌ በተደረገው ከባድ ውጊያ በካራ ለጎዶ ቀበሌና አካባቢው የ103ኛ አየር ወለድ ጦር ላይ በሰነዘሩት ከፍተኛ ማጥቃት የአገዛዙ ጦር ክፉኛ መጎዳቱና ከሸዋሮቢት ተነስቶ ወደ ቆቦ ቀጠና ሲጓዝ በነበረው 103ኛ አየር ወለድ ክፍለ ጦር የሸዋ ጠቅላይ ግዛት እዝ የራምቦ ክፍለ ጦር 3ኛ ሻለቃና የ7-7 ክፍለ ጦር ከ40 አርበኞች ጋር በመቀናጀት በጋራ በፈጸሙት ማጥቃት ከአጣዬ ኤፊሶን በሚወስደው መንገድ መሃል ቆርጠው ከፍተኛ ጉዳት እንዳደረሱበትና አሁንም በኤፊሶን አካባቢ ከፍተኛ ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ ከአንድ ወር በፊት የአማራ ፋኖ በሚንቀሳቀስባቸው በሰቀል አካባቢ የአማራ ኃይሎችን ለመምታት ጦሩን አሰልፎ ጠንካራ ወደ ሆነው የፋኖ ይዞታ ገስግሶ ሄዶ የነበረው የአገዛዙ ጦር ተመቶ ሲመለስ በ6 አርሶ አደሮች ላይ ምላሳቸውን፣ ብልታቸውን፣ እጃቸውን ቆርጦ ቆዳቸውን ተልትሎ አስፋልት ላይ ጥሏቸው እንደሸሸ ይታወቃል። እንግዲህ የፋኖ ኃይሎች ብድር መላሽ ሆነው አጉት በተባለ ቀበሌ ንጹሃን በተገደሉ ቦታ ላይ በተደረገው ውጊያ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ከ50 በላይ የመከላከያ አባላቱን በመግደል 42 ጥቁር ክላሽ በመማረክ በምርኮ ማግኘታቸውንና በዙ 23 እና በምርፍ የተደገፈ ከፍተኛ ውጊያ ቢያደርግም የአገዛዙ ጦር አጉት ከተማን ለቆ መውጣቱንና በአካባቢው በሚገኝ ተራራ ላይ ራሱን እየተከላከለ እንደነበርና የፋኖ ኃይሎች ብድርን የሚመልሱ ህዝባቸውን የሚታደጉበት ደረጃ ላይ መድረሳቸውንና የመከላከያ ገዳይ የሆነው ስርዓት ግን አሁን ሲቪሎችን እየገደለ ቢቀጥልም ነገር ግን የፋኖ ኃይሎች በቀል እንደፈጸሙና ከ50 በላይ የአገዛዙን ጦር በውጊያ ሜዳ ላይ መግደላቸውን ከዚህ ቁጥር ያልተናነሰ ኃይል ደግሞ ማቁሰል መቻላቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በሁለት ቀን በፈጀ ሙሉ ቀን በተደረገ በድላንታና በዳውንት መካከል ሾጋ በተባለ ቦታ ላይ የአገዛዙ ጦር በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የደጋው መብረቅ ክፍለ ጦርና ኮር 2 ዞብላምባ ክፍለ ጦር በመቀናጀት ከፍተኛ ጥቃት በመፈጸም 5 ሙሉ ተሽከርካሪ መኪና ላይ ሲንቀሳቀስ የነበረን ኃይል ከበባ በመፈጸም በማጥቃት በርካቶችን መግደላቸውና ማቁሰላቸውን በተደረገው ውጊያም ተተኳሾችንና የነፍስ ወከፍ መሳሪያዎችን መማረክ መቻላቸውን አስታውቀዋል። አሁንም በማዕከላዊ ጎንደር በጣቁሳ ወረዳ ከደልጊ ቀጠና አቅራቢያ በምትገኘው በኮታ በተባለ ወታደራዊ ካምፓቸው ተነስተው ሐሲን ጉርቲን የተባለውን ቀበሌ ለመቆጣጠር የተንቀሳቀሰው የአገዛዙ ጦር የአማራ ፋኖ ህዝባዊ ድርጅት በጌምድር ክፍለ ጦር በፈጸመው የሌሊት የደፈጣ ጥቃት ከ15 በላይ የአገዛዙ ጦር መግደሉንና የሄደበትን ተልኮ ሳይመታ ተመቶ ወደ መልሶ ወደ መኮንታ ወደ ተባለው ካምፑ መግባቱን ለማወቅ ተችሏል። በደቡብ ጎንደር በአራት የተለያዩ ቦታዎች በፋኖ ኃይሎችና በአገዛዙ ጦር መካከል ከፍተኛ ውጊያ የተቀሰቀሰ ሲሆን በላይ ጋይንት በ3 አቅጣጫ በዛጎች በተባሉ ቀበሌዎች አካባቢ እንዲሁም በተለያዩ የላይ ጋይንት አካባቢ ከፍተኛ ውጊያ እየተደረገ ሲሆን የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ
ድርጅት በጋራ ያንን አካባቢ የመጣውን የአገዛዙ ጦር መክተው መመለሳቸውን አስታውቀዋል። በተደረገው ውጊያም በርካታ የአገዛዙ ጦር መደምሰሱን ለማወቅ ተችሏል። በመተማ እንዲሁም አሻሚትና ቧንቧ በተባሉ ቦታዎች ላይ የመንግስት ጦር አሻሚትንና አካባቢውን ለመቆጣጠር ተጋድሎ ያደረገ ቢሆንም የአገዛዙን ጦር መተው አሻሚት ከተማንና ቧንቧ የተባሉ ከተሞችን መልሰው በእጃቸው ማስገባታቸውን ለማወቅ ተችሏል። በርካታ የመገናኛ ሬዲዮኖችን መማረካቸውንና ወታደራዊ መኮንኖች ሻምበል መሪዎችን ጨምሮ በስም ያልተጠቀሱ የመቶ መሪዎችን መግደላቸውን አስታውቀዋል። መከላከያው በተደጋጋሚ የተለያዩ ክፍለ ጦሮችን እየያዘ ለማጥቃት ከፍተኛ ጥረት ያደረገ ቢሆንም እስከዛሬ ድረስ ምንም ያልተሳካለትና ክሳራ እየደረሰበት እየተመለሰ እንደሆነ ለማወቅ ተችሏል። ለተወሰነም ጊዜም ያችን አሻሚት የተባለችውን ከተማ የተቆጣጠረው የአገዛዙ ጦር ከፍተኛ ቁጥር ያለው ኃይሉ ስለተመታበት ቦታዋን ለቆ ወደ መጣበት የተመለሰ መሆኑን ለማወቅ ተችሏል። በጣም ነው ማመሰግነው። እንግዲህ በሰሞኑ የአማራ ህዝብ ተጋድሎ ላይ ዋናነትም ከሰሞኑ ከተፈጠረውና አገዛዙ እንደ ትልቅ ክስተት ተመልክቶት ከፍተኛ ሽፋን በሰጠው የአንድ ግለሰብ ብልጽግና መንደር መቀላቀልን ወይም መምጣትን ተከትሎ እንግዲህ የፋኖ ትግል ምን ሊመስል ይችላል የሚለው ነገር ፋኖ መሰራረቱንና አካሄዱን አሁን የደረሰበትን ደረጃ ካለመረዳትና ካለማወቅ የተነሳ እንደው ፋኖ እንዴት ሊቀጥል ይችላል የሚል በተወሰነ ደረጃ ስጋት የገባው ካለ በእርግጥ ፋኖ ሰሞኑን እያደረገ ያለው እርምጃና እንቅስቃሴ መልስ እየሰጠው ነው ማለት ይቻላል። በነገራችን ላይ ሰሞኑን ገባ የተባለውን ግለሰብ ተከትሎ አገዛዙ በአማራ ክልል ደስ ብሎናል ስምምነት በመደረጉ የሚል የድጋፍ ሰልፍ እንዲደረግ ቅስቀሳ እያደረገ እንዳለ ቤት ለቤት ሰምተናል። ምናልባት ይሄ ነገር ሊከሽፍ እንደሚችልም እየተገለጸ ነው የሚገኘው። ሌላው ይሄ ግለሰብ ማስረሻ ሰጤ ማለት ነው ወደ አማራ ክልል አንድ የኃላፊነት ቦታ ተሰጥቶት ሊሄድ እንደሆነ ነው የተገለጸው። ምናልባትም የክልሉ ሰላምና ጸጥታ ቢሮ ኃላፊ አማካሪ በመሆን ወደ ባህር ዳር ይሄዳል ተብሎ ነው የሚጠበቀው። ከዚሁ ጋር ተያይዞም ብቻውን አልመጣም ብዙ ኃይሎችን ነው ይዞ የመጣው ብሎ ለመግለጽና በተለይም በስምምነቱም ሆነ ከዛ ጋር ተያይዞ ሌሎች ሰዎች አጠገቡ ያልታዩ መሆናቸው የብልጽግናውን ድራማ አስቂኝ ያደረገበት ሁኔታን ለመቀልበስ ይመስላል። የመንግስት ታጣቂዎችን እንደ ፋኖ አስታጥቀዋቸው በፋኖ ገጽታ አብረው የገቡ እንደሆኑ አድርገው ለማሳየት በዛም ደረጃ ድራማ ለመስራት እየተዘጋጁ እንዳለ ሰምተናል። በአጠቃላይ የግለሰብ በአሁን ሰዓት በአዲስ አበባ በአንድ ሆቴል ጥበቃ እየተደረገለት እንዳለም አንከር ሚዲያ በቦታው ያሉ ሰዎችን እማኝ አድርጎ መረጃውን መጥቀስ የሚችለው ይሆናል። ለማንኛውም በአጠቃላይ በዚህ ዙሪያ ምን ማለት ይቻላል? መሳይ ይሄ ግለሰብ እውነት ለመናገር ከዚህ በፊት ለ3 እና ለ4 ወራት በተከታታይ እንደተመለከትነው ከሆነ ራሱ ምናልባት 2 እና 3 አጃቢዎችን ይዞ ፌስታል ይዞ አንድ ውሻ አስከትሎ ሲንከራተት እንደነበረ ነው የምናውቀው። ይህ ሰውዬ ከፍተኛ ጥቅም አግኝቷል። እውነት ለመናገር በውጊያ ተሳትፎ የማያውቅ ግለሰብ ከገባ በኋላ አሁን ከፍተኛ ችግር ውስጥ ነው የወደቀው። እንግዲህ ጎንቻ ሲሶ፣ ነሴ ሳር ምድር፣ ሸበል በረንታ፣ የበላይ ዘለቀ ሀገር ስንት ጀግና ያበቀለበት ሀገር እንደዚህ አይነት ግለሰብ ወደ ጽግና ገባ ተብሎ አሸሸ ገዳሜ መባሉ እጅግ በጣም በመንግስት ደረጃ ያሳፍራል። ይህ ግለሰብ ልክ እንደነ ጃልሰኝ 1000 እና 2000 10,000 እና 5,000 ጦር ይዞ የገባ አይደለም። ምናልባትም መሳሪያ ሳይታጠቅ በአጃቢዎቹ ታጅቦ የገባ ግለሰብ እንደሆነ ነው መረጃዎች የሚያመላክቱት። ይህን ግለሰብ አሁን ከፍተኛ ጭንቀት ውስጥ ነው የወደቀው። እነሱ በከፍተኛ ደረጃ ሚኒሻውን አሰልፎ የፋኖ ልብስ በማልበስ እኛ ህዝባችንን በድለናል፣ የአማራ ጥያቄ ተመልሶልናል፣ ስለዚህ ትግላችንን አቁመን ከመንግስት ጋር ተሰልፈን ህዝባችንን ለመካስ ተዘጋጅተናል የሚል ፕሮፓጋንዳ ለመስራት ነበር ከፍተኛ እንቅስቃሴ ሲደረግ የነበረው። ከዚህ በፊት እንደምታውቀው ጃልሰኝን ወደ ምህረት ወይም ወደ መንግስት ጋር ድርድር አድርጎ ወደ ሰላማዊ መንገድ ገባ ሲባል በኦሮሚያ ክልል በአንዳንድ ከተሞችና በአዲስ አበባ እኛ ራሳችን በዓይናችን ያየነው በመኪና እየተንቀሳቀሱ በመገናኛ፣ በሜክሲኮ፣ በሀያት፣ በጣፎ አካባቢ ተኩስ እያሰሙ ህዝቡን ሲያሸብሩ እንደነበር ልክ እንደዛ አይነት ነገር ለማድረግ ፍላጎት ነበረው። ነገር ግን የሚጨበጥለት እጅ አጣ። ይሄ ግለሰብ ይዟቸው የመጣው ቁጥር ለመንግስትም በሰጠው ፕሮፓጋንዳ ልክ አሁን በግፈት ወጥቶ ይህን ያክል ጦር ይዤ ገብቻለሁና አማራ ክልል ላይ የፋኖ ኃይሎች እየደከሙ ነው፣ እጃቸውን ሰጠዋል፣ ከእንግዲህ በኋላ የሚያስቸግረን ነገር የለም ለማለት የማይችልበት ደረጃ ነው። ከዚህ አልፎ ደግሞ እጅ ሰጣሉ የተባሉት የታሉ? ከሰሞኑ ይመጣሉ ብለህ ቃል ገብተህ ነበረ፣
ተብሎ ከብሔራዊ ተሃድሶ ኮሚሽን ምክትል ኃላፊው ብርጋዴር ጀነራል ደርቤ መኩሪያ ደብዳቤ እንደተጻፈለት መረጃዎች ዛሬ ወጥተዋል። እንግዲህ እነ ማስረሻ ሰጤ ከፍተኛ ጭንቀት ውስጥ ነው የወደቁት። መስፍን አባተን ጨምሮ ማስረሻ ሰጤ ምናልባት ወደ አማራ ክልል ሄደው እንደሚሆን የሆነ የሚመጥናቸውን ቦታ የተላላኪነት ቦታቸውን ሊሰጣቸው ይችላል። ነገር ግን ልክ ጃልሰኝ እንዳደረገው አይነት አካሄድ አማራ ክልል ላይ ምናልባትም ሚኒሻውን ይዞ ሊያደርግ ይችላል። እነሱ ግን ቃል የገቡላቸው በርካታ ግለሰቦች፣ በርካታ የፋኖ ኃይሎች በጥቂት ቀናት ውስጥ ወደ አማራ ክልል እጅ ይሰጣሉ፣ ለዚህም ሰራዊቱ ተዘጋጅቶ ይቀበላቸው በማለት ድስኩራቸውን ሰፋ አድርገው ነበር የተናገሩት። ነገር ግን የሚመጣ ኃይል አጡ። ይሄንን በማጣታቸው የብሔራዊ ተሃድሶ ኮሚሽን ለሁለቱ ግለሰቦች በተለይ በዋናነት ለማስረሻ ሰጤ በብርጋዴር ጀነራል ደርቤ መኩሪያ የተጻፈ ደብዳቤ በእጁ እንደደረሰው መረጃዎች አሁን ማምሻውን ደርሰውናል። በሚዲያዎች ከፍተኛ ከበሮ እየተመታ ተዘፍኗል። በተደጋጋሚ ጊዜ የፋኖ ኃይሎች ወደ አንድነት እየመጡ እንደሆነ መንግስት ስላወቀ እያደረገ ያለው ነገር ምንድነው? ማስረሻ ብቻ አይደለም ሌሎችም እየወጡ ነው በማለት የስልክ ቅጂዎችን በአርቲፊሻል ኢንተለጀንስ በደንብ አድርጎ እየቆራረጠ በማቅረብ እርስ በርሳቸው እንዲጋጩና ጥርጣሬ ውስጥ እንዲገቡ ለማድረግ ዝግጅት አድርጎ በሚዲያዎች በሙሉ በእነሱ ደጋፊ ሚዲያዎች እየቀረቡ ነው የሚገኙት። ይሄ ነገር እንግዲህ መልስ እየተሰጠበት ነው። ከፋኖ ኃይሎች ለብልጽግና የሚሰጥ እጅ የለንም፣ እጃችንን ማንም አይጨብጠውም፣ እኛ በደል ደርሶብን በደልን ተጠይፈን የወጣን መሪዎች ነን። አንዳንዱ መሪዎች እንደውም እየተናገሩ ያሉት እኛ ለማድረግ ነው፣ ማርከን አሰልጥነን አስታጥቀን ውትድርና ላስተማር ነው ለብርሃኑ ጁላ ነው ወይ እጃችን የሚሰጠው በማለት ለእነዚህ ወታደራዊ አመራሮች ከፍተኛ ንቀት እንዳላቸውና በፍጹም የማይሞከር እንደሆነ ነው መረጃዎች እያመላከቱ ያሉት። እንግዲህ አንዳንድ አመራሮች እኔ ብቻዬን እንኳን ማልቀረውን ብቻዬን እንኳን ብቀር ለዚህ ስርዓት እጄን የምሰጥ ሰው አይደለሁም፣ እጅ የሚጨብጥ እንጂ የሚጨበጥ እጅ የለኝም በማለት በልህና በቁጭት እየተናገሩ እንደሚገኙና በአጠቃላይ ግን የፕሮፓጋንዳ ሂደታቸው ምናልባትም ባለፈው ኢንተርቪው ስናደርግ ለአንድ ሳምንት ግፋቢል ለሁለት ሳምንት ጊዜ ነው ሊቆይ የሚችለው። በኋላ ግን እንደ ምንጭ ውሃ እየጠራ ይመጣል። ማንኛው ትክክለኛ እንደነበረ እንደ ምንጭ ውሃ ጠርቶ ለአማራ ሕዝብ የትኛው ኃይል ነው ጀግና፣ የትኛው ኃይል ነው በፕሮፓጋንዳ ብቻ የትኛው ኃይል እንደሆነ እናየዋለን በማለት ተናግረን ነበረ። ይኸው አሁን ጨንቋቸው አንድ የደብዳቤ መጽሐፍ አንድ ሚኒሻውን የፋኖውን ልብስ አልብሶ ወደ ከተማ ለማምጣት እንቅስቃሴ እያደረጉ እንደሚገኙ ነው መረጃዎች የሚያመላክቱት። የፋኖን ትግል ያዳክማል ያለውን የትኛውንም እርምጃ የአብይ አህመድ አገዛዝ ወስዷል። በጦር ኃይል ድሮን፣ በጀቶች፣ በከባድ መሳሪያዎች፣ በሴራ በተንኮል ልዩ ኃይል በማሰልጠን አድማ በታኝ በማሰልጠን ለሚሊሻ ከፍተኛ ደሞዝ በመክፈል ፖለቲካዊ ሸፍጦችን በመስራት ሰውን በማስራብ በአስገድዶ መድፈር አሁን ደግሞ መጀመሪያ የራስ የሆነን ሰው ካስገቡ በኋላ በማስከዳት እንደነዚህ አይነት ሸፍጦችን ያልተጠቀመባቸው ያልሄደባቸው ርቀቶች የሉም። ግን አንዳቸውም ውጤት አላመጣም። ፋኖ የበለጠ እየገዘፈ የመጣበት ሁኔታ ነው የምናስተውለው። እንግዲህ አብይ አህመድ በየቦታው ክሽፈት ነው። በየቦታው የጀመራቸው ነገሮች ሁሉ እየተበላሹበት ነው። የምናውቃቸው ሁለት ስምምነቶች የፕሪቶሪያውና የታንዛኒያው ስምምነቶች አሁን ላይ ለአብይ አህመድ ትልቅ የፖለቲካ ሸክም ነው ይዘውበት የመጡት። የፕሪቶሪያ ስምምነት ለአብይ አህመድም ለውሃትም ኃይል ለማንም የሰራ አይደለም። ኢትዮጵያንን በተለይም የትግራይ ክልልን የበለጠ መከራ ውስጥ ነው የከተተው። ወደ አማራ ክልል ደግሞ ጦርነትን ነው የጋበዘው። የታንዛኒያውን ድርድር በጃልሰኝ የሚመራው ቡድን ሰራዊቱን ይዞ ከገባ በኋላ ዛሬ እንደምንሰማው ከሆነ አብዛኛው እየታሰረ ነው። መገደሉንም እየሰማን ነው ብዙዎች። እንደው ምን ማለት ይቻላል? አብይ አህመድ እንዲህ አይነቱን ነገር ይሞክራል፣ የሚሳካለት ግን አይደለም። ይሄ እየታወቀ ነው። አሁንም ከአብይ አህመድ ጋር ድርድር እያሉ ጫና የሚፈጥሩ ኃይሎች ምናልባት ከዚህ ምን ተምረዋል የሚለውን ጥያቄ እንድናነሳ የሚያደርገን መሳይ ይህ ስርዓት እኮ አንደኛ የድርድር ስርዓት አይደለም። ለድርድር ፍላጎት ያለው ስርዓት አይደለም። ለጊዜውም ቢሆን በኃይሉ እየደከመበት ሲመጣ ከተዋጊ ኃይሎች ውስጥ በተወሰነ ደረጃ ቁጥራቸውን በመለያየት የተወሰኑትን ስቦ በማምጣት ልክ ድርድር እንደሚፈልግና አገሪቱ ወደ ሰላም እንድትሄድ የሚፈልግ መንግስት መስሎ ለመታየት ጥረት ሲያደርግ ነው ያየ ነው። ይሄንን አንተ እንዳልከው በታንዛኒያ ከኦሮሞ ነጻነት ግንባር ጋር ባደረገው ውይይት ታይቷልኝ። አመራሮችን ከበረሃ ከጫካ ባለም አቀፍ ቀይ መስቀል ማህበር አማካኝነት ከወሰዳቸው በኋላ የመጀመሪያ ጥያቄ ያቀረበላቸው የኦሮሚያ ክልል ህዝብ እንዴት ነው ሰላም የሚያገኘው? እንዴት ብንሆን ነው አብረን ሰርተን ክልሉን ልናበለጽግ ምንችለው? ሰላም ልናመጣ ምንችለው? እንዴት አድርገን ነው አይደለም ያቀረበላቸው ጥያቄ ገንዘብ ነው፣ ስልጣን ነው፣ የተደላደለ ኑሮንና መሬትን ነው። በአንዳንዶችንም ዩኒቨርሲቲ አስገብቼ መሬት ሰጥቼ እያለ ነው የድልላቸው። ይሄንን በፍጹም አንቀበልም ሲሉ ነው መጨረሻ ላይ የይምሰል የሆነ የሚመስል ድርድር አድርገው ሳይሳካ ነው የቀረው።
በኦሮሚያ ክልል የተወሰነ ስልጣን ይሰጣቸው ተብሎ በጠቅላይ ሚኒስትሩ ታዘው የሄዱ ተደራዳሪዎች ይህን ጥያቄ ጠረጴዛ ላይ ያስቀምጠውላቸዋል። የትግራይ ኃይሎችን ብንመለከት በፕሪቶሪያ ያደረጉት ስምምነት ምን አይነት ዋጋ እንደሌለው እያየን ነው። አሁን በእነሱ ላይ ሲመልሰው ኃይላቸው ሲጠነክር ያንን ስምምነት እንዳልነበረ ለማድረግ ከፍተኛ ጥረት አድርጓል። የፋኖ ኃይሎችንም እኮ መሳይ በጣም በተደጋጋሚ ጊዜ ዘመንን ራሱ በግለሰብ ደረጃ እኮ 4 ጊዜ ሽማግሌ ተልኮበታል። 4 ጊዜ ሽማግሌ ተልኮ ወደ ውጭ ሀገር ውስጥ እናስተምርህ 10,000 ካሬ ሜትር ባህር ዳር ትፈልግ አዲስ አበባ ተሰጥቶህ በ67 ሚሊዮን ብር ሽጠህ ቤት ተሰርቶልህ ዘመናዊ ኑሮ ትኖራለህ፣ በአማራ ክልል የምትፈልገውን ስልጣን እንሰጣለን። ተመሳሳይ ጥያቄዎችን አቅርበውላቸዋል። በቡድን በተናጠልም ጥያቄዎችን አቅርበውላቸዋል። አሁንም እያደረጉ ያሉት እሱን ነው። በአማራ ክልል እነዚህ 2 ግለሰቦችን መስፍን አባተንና ማስረሻ ተሰጠኝ ስበው ያመጧቸው ዋነኛ ምክንያት እነዚህ ሰዎች ከ200 ከ300 ምናልባትም ከ1 ሚሊዮን የማይተናነስ የፋኖ ኃይሎች ውስጥ እነዚህን አምጦ ከፍተኛ የሆነ የሚዲያ ፕሮፓጋንዳ በመንዛት ትልቁን ቁጥር ማሸበር ነው ዋና ስራው። ምናልባትም ጓደኞቻችን ከኛ ሄዱ ስለዚህ እየፈረሰ ነው ብሎ አሁን በሰሞን በአማራ በሞጣ አካባቢ በብቸና በደብረ ወርቅ አካባቢ የሚነዛው ስብሰባ እየተባለ ህዝቡን እየሰበሰቡ ይኸው ማስረሻ ሰጤ ልጃችሁ ገብቷል፣ አሁንም ሌሎች እየመጡ ነው። ስለዚህ የፋኖ ኃይሎች ደክመዋል፣ የሉም፣ በሰላማዊ መንገድ ትኖራላችሁ፣ እኛም ከእናንተ ጋር አብረን እያስተዳደርን እንኖራለን በማለት ልክ ፋኖ እንደፈረሰ አድርገው በእኛ የበላይነት ተጠናቋል፣ ውጊያው አልቋል በማለት በስብሰባ ህዝቡን እያሸበሩት ነው የሚገኙት። ነገር ግን የተደረገው ስምምነት ምንድን ነው? የአማራ ህዝብ በማንነቱ እንዳይደፈር፣ እንዳይገደል፣ እንዳይፈናቀል ተስማምተናል። በፊርማችን ተስማምተናል። በሁለት ዘመዳማች ግለሰቦች ነው። ገዳዩ ሌላ፣ እያፈናቀለ ያለው ሌላ፣ እያሰደደ ያለው ሌላ፣ የአማራን ህዝብ በጅምላ እየፈጀ ያለው የፌዴራል መንግስቱ ነው። የክልሉ መንግስት አስፈጻሚ ምስለኔ አስተዳደር ነው። ኑ ግደሉልኝ፣ ኑ አፈናቅሉልኝ፣ ኑ አሰድዱልኝ ብሎ ጋባዥ እንጂ እሱ ገዳይ እሱ አፈናቃይ ወይም ፋኖ ገዳይ ፋኖ አፈናቃይ ሆኖ አይደለም። ስለዚህ በአረጋ ከበደና በማስረሻ ሰጤ መካከል የተደረገው ስምምነት ፍጹም ዋጋ የሌለው መሆኑን እዚህ ላይ አንድ ማሳያ መጥቀስ ይቻላል ማለት ነው። ገዳዩ ሌላ ሆኖ የተፈራረመው ደግሞ ሌላ ነው። የተፈናቀሉ ዜጎች እንዲመለሱ ማድረግ ነው። የት ነው? ወለጋ ነው የሚመለሱት? አምቦ ነው የሚመለሱት? ደቡብ ክልል ነው የሚመለሱት? እንዴት ነው የሚመለሱት? የአምቦ አካባቢ ያለ የራሱ ተወላጅ የኦሮሞ ማህበረሰብ ዛሬ ከቤቱ ማደር አይችልም። ከቤቱ አጠገብ ምሽግ ቆፍሮ ክላሽ ገዝቶ ዛሬ መጣብኝ የመንግስት ታጣቂ ነገ መጣብኝ ብሎ እየተረበሸ ነው ያለው።